ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ ውድ ቤተሰቦቼ? እንግዲህ ጠዋት ላይ እንገኛለን ማለት ነው። በሀገራችን ሰዓት አቆጣጠር እንዴት ናችሁ? ሰዓት እያያዝኩ ነው። ቁርስ ልሰራ ተፍ ተፍ እያልኩ ነው ማለት ነው። ይህን የገጠር ኑሮ እንግዲህ ተያይዤዋለሁ። እናንተም እስኪ ሀሳብ አስተያየታችሁን ኮሜንታችሁን እያስቀመጣችሁ አበረታቱኝ እላችኋለሁ ውድ ቤተሰቦቼ። እንደምትመለከቱት እንግዲህ አተንስቶ ሰዓት ማያያዝ ምናምን ብዙ ጊዜ የሚያስቸግረው ዝናብ ቀን ሲሆን ነው። ፀሐይ ሲሆን ብዙም አያስቸግርም እና እንደምትመለከቱት እሳቴን እያነደድኩ ነው። አሁን ቁርስ እንሰራለን። እስከ መጨረሻው ድረስ አብራችሁኝ ሆኖ እወዳችኋለሁ። እንግዲህ ተመልካቾቼ ሽንኩርቴን ልጬ አዘጋጅቻለሁ ማለት ነው። ሽንኩርትና ቲማቲሜን ያው ፍርፍር ልሰራ ነው ቁርስ ላይ ስለሆነ የምሰራው ብዙ ጊዜ መፈቅፈቂያ በዚህ ነው ፈቀፍቀው ከመክተፍ ይልቅ ማለት ነው። እናቴ ይሄን ነገር በጣም ነው የምትወደው። በዚህ ነው የምትፈቀፍቀው። 10 ያታንሺ ብላችሁኛልና ሳኡዲ ራሱ በዚህ ስፈቀፍቅ ለምንድን ነው ትለኛለች። ግን ሲያምር የተፈቀፈቀው ሲያምር ማለት ነው። እና ትክክል ያለ አከታተፍ ነው የሚሆነው። ለእጅ የማይፈራ ሰው በዚህ ቢፈቀፍቅ አሪፍ ነው የሚሆነው ማለት ነው። እንግዲህ ወደ አሰራሩ እንገባለን። እስከ መጨረሻው ድረስ አብራችሁ የተከታተሉ። ላይክ ማድረግ እንዳትረሱ። እወዳችኋለሁ። እንግዲህ ውድ ቤተሰቦቼ ይሄን ይመስላል የፈቀፈቅነው ቲማቲም እና ሽንኩርት ማለት ነው። አብሬ ነው የምጠብሰው ማለት ነው። ተከታተሉ።
እንግዲህ ደረቅ እንጀራ ነው ልሰራ ያሰብኩት። ድርቆሽ ነው ማለት ነው ውድ ቤተሰቦቼ። አይገባቸው ወይ ጦጣ ከእንዲሁ በሚሉ ብሎ እንጂ አያረጉም። መንግስት አንዱ አንዴ እንትን በወላ አንዴ የመብላት